ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የኤርትራ መንግስት ከህወሓት ጋር ያለውን ግንኙነት የሚያጠብቅበት ተግባር መፈጸሙ እየተነገረ ነው። ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ላይ ለመድረስ 302 ዓመታት እንደሚፈጅባት ተገለጸ። አሜሪካ ያላት ሀብት ለዜጎቿ ቢከፋፈል እያንዳንዱ አሜሪካዊ $471,000 ይደርሰዋል ተባለ። የክብር ሰላምታችን በእያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የኤርትራ መንግስት ከህወሓት ጋር ያለውን ግንኙነት የሚያጠብቅበት ተግባር መፈጸሙ እየተነገረ ነው። ከኤርትራ 78 የትግራይ ተወላጆች ወደ ሀገራቸው ተመልሰዋል። ዘጋቢያችን የአብስራ ገዛኸኝ የነገሩን እንደምታ የያዘ ዝርዝር ዘገባ አዘጋጅቷል። ከህወሓት ከህጋዊ ድርጅትነት መሰረዝ በኋላ የኤርትራ መንግስት አስሮ ያቆያቸውን 78 የትግራይ ተወላጆች መልቀቁ እያነጋገረ ነው። የማዕከላዊ ትግራይ ዞን ፖሊስ እንደገለጸው ከሆነ የኤርትራ መንግስት አግቶ ያቆያቸውን ታሳሪዎች ለቋቸዋል። የማዕከላዊ ትግራይ ዞን ፖሊስ ታሳሪዎቹ የተለቀቁት በዲኳላ አካባቢ በራማ በኩል እንደሆነም ጠቅሷል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱ በስፋት ሲገለጽ መቆየቱም አይዘነጋም። እኒሁ የትግራይ ተወላጅ ኢትዮጵያውያን በኤርትራ መንግስት ከተያዙ በኋላ ሳዋ ወደሚባለው የኤርትራ የጦር ማሰልጠኛ ተቋም ገቢ መደረጋቸው ሲዘገብ ነበር። በአሁኑ ወቅትም 272 የትግራይ ተወላጆች በኤርትራ እስር ቤቶች ውስጥ እንደሚገኙ ከተለቀቁት ሰዎች ሰምቻለሁ ሲል የማዕከላዊ ትግራይ ዞን ፖሊስ ጠቅሷል። የዞኑ ፖሊስ የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ቢልም የኢሳያስ መንግስት በዚህ ወቅት ታሳሪዎችን ለቀቅ ያለው ማለቱ በብዙ ተንታኞች የተለያዩ አንድምታዎች እንዲሰጥበት በር ከፍቷል። በሚበዙ ተንታኞች እየተነገረ ያለው የኢሳያስ መንግስት የትግራይ ተወላጆችን በዚህ ጊዜ መፍታቱ በህወሓትና የትግራይ ህዝብ ዘንድ አዎንታዊ ዲፕሎማሲ ለመስራት ነው የሚለው ሆኗል። እነዚህ አካላት ህወሓት በተለይ በአሁኑ ጊዜ ከኢፌዴሪ መንግስት ጋር ያለው የሻከረ ግንኙነት ከኢሳያስ ጋር እንዲወዳጅ አድርጎታል የሚል ጥርጣሬ እንዳላቸውም ይገልጻሉ። በቀይ ባህርና በወደብ ጥያቄ ጉዳይ እንዲሁም በሌሎች ምክንያቶች በኢትዮጵያ መንግስትና በኤርትራ መንግስት መካከል ውጥረት መፈጠሩ ደግሞ ተንታኞቹ ጥርጣሬያቸውን የሚያጠናክሩበት ሌላኛው ምክንያት ነው። ታዲያ በዚህ በሚቀያየር የቀጠናው ፖለቲካዊ አሰላለፍ በደብረጽዮን ገብረ ሚካኤል ሊቀመንበርነት የሚመራው የህወሓት ቡድን ከሻዕቢያ ጋር የመተባበር አዝማሚያ በግልጽ እያሳየ ነው በሚልም ይተቻል። በጌታቸው ረዳ በተመራው የትግራይ ጊዜያዊ አስተዳደር ውስጥ ስልጣን የነበራቸው ጣዕመ አረዶም በዚህ ሰሞን ይህንን የህወሓትና ሻዕቢያ ግንኙነት አብራርተው ተናግረዋል። እሳቸው በአንድ መገናኛ ብዙሃን በኩል ሲናገሩ የኤርትራ ጀነራሎች መቀሌ ድረስ እየተገኙ መምከር መጀመራቸውን ጠቅሰዋል። የህወሓትና የሻዕቢያ ግንኙነት 10 ዓመታትን ያስቆጠረና በተለዋዋጭ መንፈስ የተሞላ ነው። እንደ ገብሩ አስራት ያሉ የሁለቱን ሰሜነኛ ድርጅቶች ግንኙነት ያጠኑ ታጋዮች እንደጻፉት ከሆነ የህወሓትና የሻዕቢያ ታሪክ በወረት ፍቅርና የሰው ህይወት ባስከፈለ ጠብ ይገለጣል። ህወሓት ሻዕቢያን የማርክሲስት ሌኒኒስት ርዕዮት የማይከተል ተገንጣይ ቡድን አድርጎ የፈረጀበት ዘመንም ነበር። በአንጻሩ ህወሓት በኢህአዴግ ስር ኢትዮጵያን ሲመራ ሻዕቢያ ህወሓትን የምዕራቡ ዓለም ፈረስ አድርጎ ይመለከተው ነበር ይላሉ ሰነዶች። እነዚህ ቡድኖች ሁል ጊዜ በአንድ ነገር ይስማማሉ፣ እሱም የጋራ ጠላት ነው። በ1970ዎቹና 80ዎቹ ጀብሃንና ደርግን ተባብረው አጥፍተዋል። ዛሬም ቢሆን በኢትዮጵያ መንግስት ላይ በጋራ ሊነሱ ይችላሉ የሚሉ ተንታኞች በርክተዋል። የዚህ ሁሉ ሂደት የዚህ ሁሉ ነገር የመጠቅለያ ውጤት ምን ይሆናል የሚለውን ጊዜ የሚፈታው ይሆናል። ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ቁጥር ላይ ለመድረስ 302 ዓመታት እንደሚፈጅባት ተገለጸ። በኢትዮጵያ በሚቀጥሉት ዓመታት የቀዶ ሕክምና ሐኪሞች ብዛት ከመጨመር ይልቅ አሁን ካለበት እንደሚቀንስ የኢትዮጵያ ቀዶ ሕክምና ማህበር አስታውቋል። ሩሃ ግርማ ተጨማሪ አላት። የኢትዮጵያ ቀዶ ሕክምና ማህበር በ30ኛ ዓመት የምስረታ በዓሉ ዓመታዊ ጠቅላላ ጉባኤና ሳይንሳዊ ኮንፈረንስ ያካሄደ ሲሆን በኮንፈረንሱ ላይም በማህበሩ ጥናታዊ ውጤቶች ቀርበዋል። ከቀረቡ ጥናታዊ ውጤቶች መካከል
ኢትዮጵያ አሜሪካ አሁን ያላት የቀዶ ሕክምና ሐኪሞች ላይ ለመድረስ 302 ዓመታት እንደሚፈጅባት የሚገልጹ ይገኙበታል። በተለይም በጥናቱ መሰረት አሁን የጠቅላላ ቀዶ ሕክምና ትምህርት ዘርፍ ከምርጫነት እየወጣ ነው የተባለ ሲሆን ከግማሽ በላይ የሚሆኑ ዘርፎች ከምርጫ ውጪ እየሆኑ መምጣታቸው ተነግሯል። በዚህም ዝቅተኛ ውጤት ያላቸው ተማሪዎች እንዲገቡ እየተደረገ ጭምር ነው ሲል ማህበሩ አስታውቋል። በዓለም በየዓመቱ 313 ሚሊዮን ያህል የቀዶ ሕክምና የሚደረግ ሲሆን የዓለም ጤና ድርጅት የቀዶ ሕክምና ሐኪሞችና ህዝብ ያላቸው የጥግግት ምጣኔ 20 የቀዶ ሕክምና ሐኪሞች ለ200 ሺህ ህዝብ መሆን እንዳለበት እንደሚያስቀምጥ መረጃዎች ያመለክታሉ። አሁን ላይ በአሜሪካ የጥግግት ምጣኔው 45.3 በመቶ መድረሱንና ኢትዮጵያ አሁን ካላት የህዝብ ቁጥር አንጻር የሚያስፈልጋት ወደ 8000 የቀዶ ሕክምና ሐኪሞች ቢሆንም አሁን ያለው የሐኪሞች ቁጥር 1000 እንደማይሞላ ተነግሯል። አሁን ባለው ሁኔታ የዓለም ጤና ድርጅት ልኬት ላይ ለመድረስ 300 ዓመታት ሊፈጅ እንደሚችል ተገልጿል። ማህበሩ በጠቅላላ ቀዶ ሕክምና አንድም ተማሪ የሌላቸው ዩኒቨርሲቲዎች መኖራቸውና ቁጥሩ የተረጋገጠ ባይሆንም በአገር ደረጃ 1000 ያህል የቀዶ ሕክምና ሐኪሞች እንዳሉ ገልጿል። በአንጻሩ ኢትዮጵያ በዘርፉ ብዙ ቁጥር ያለው የቀዶ ሕክምና ሐኪም ያስመዘገበችበት ጊዜ ቢሆንም አሁን አገሪቱ ያለችበት ሁኔታ በሚቀጥሉት ዓመታት ቁጥሩ እየቀነሰ እንዲሄድ ያደርገዋል ተብሏል። ኢትዮጵያን ጨምሮ እንደ ሩዋንዳ፣ ደቡብ አፍሪካ፣ ቦትስዋና፣ ሴራሊዮን እና ከመሳሰሉት የአፍሪካ ሀገራት ወደ ሰሜን አሜሪካ በጣም ብዙ የቀዶ ሕክምና ሐኪሞች ፍልሰት መኖሩ ተገልጿል። አሜሪካ ያላት ሀብት ለዜጎቿ ቢከፋፈል እያንዳንዱ አሜሪካዊ $471,000 ይደርሰዋል ተባለ። የህዝብ ብዛቷ 340 ሚሊዮን የሆነችው አሜሪካ $160 ትሪሊዮን ጠቅላላ ሀብት ቢኖራትም አብዛኛው ሀብቷ የተያዘው 1% በማይበልጡ ሰዎች እጅ መሆኑ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ተንታኛችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የዓለምን የምጣኔ ሀብት ታሪክ የሚመለከቱ ታዛቢዎች እንደሚናገሩት ዓለማችን ከ19ኛው ክፍለ ዘመን ወዲህ ማለትም ከካፒታሊዝም ስርዓት መመስረት ወዲህ በዓለም ላይ ከፍተኛ የሀብት ልዩነት እየተከሰተ መጥቷል። የተዛባ የሀብት ልዩነት እንደ አውሮፓውያን አቆጣጠር በ1789 የተከሰተውን የፈረንሳይ አብዮት ጨምሮ በዓለማችን ላይ ለተከሰቱ አብዮቶችና የፖለቲካ አለመረጋጋቶች ዋነኛ መንስኤ መሆኑ ይነገራል። ከበለጸጉት ሀገራት መካከል አሜሪካን ብንወስድ በዚህች ሀገር ያለው የሀብት ልዩነት በዓለም ከፍተኛ ከሚባሉት አንዱ ነው። ገበር ይጨመር አይጨመር የሚለው የአሜሪካ ፖለቲከኞች የምርጫ መከራከሪያ አጀንዳ የርዕዮተ ዓለምና የኢኮኖሚ ፍልስፍና ጉዳይ ከሆነ ሙሉ አድሯል። በአሁኑ ወቅት በታላላቅ የአሜሪካ ከተሞች እምብርት ውስጥ በርካታ ጌቶች አሊያም የድሆች መኖሪያ ሰፈሮች እየተፈጠሩ እንዲሁም ይህንን ተከትሎም ከዚህ በፊት ባልታየ ሁኔታ የወንጀል መበራከትና የእስር ቤቶች መጨናነቅ እየታየ ነው። የቀድሞ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል በአንድ ወቅት እንደተናገሩት የካፒታሊዝም ስርዓት ዋነኛው ችግር የሀብት ክፍፍል አለማድረጉ ሲሆን ይህም ካርል ማርክስ የካፒታሊዝም ስርዓት ዋነኛው ውስጣዊ ተቃርኖ በሚል የገለጸው ይህን የተዛባ የሀብት ክፍፍል ሲሆን መንስኤውም ካፒታል ጉልበትን ስለሚበዘብዝ እንዲሁም የካፒታል ገቢ እያደገ ስለሚሄድ በአንጻሩ ግን የሰራተኛ ደሞዝ ዋጋ የዚያን ያህል አለመጨመሩ ነው። እንደ አሜሪካ ፌዴራል ሪዘርቭ ቢሮ መረጃ የአሜሪካ ጠቅላላ ሀብት $160 ትሪሊዮን ቢሆንም በአገሪቱ ሀብታምና ድሃ ዜጎች መካከል ያለው የሀብት ልዩነት ግን የሰማይና የምድር ያህል የተራራቀ ነው። የሀብት ክፍፍሉን ፍትሐዊ አይደለም ብንለውም እንኳን በሚገባ አይገልጸውም የሚለው አዲስ የወጣው ጥናት ከአሜሪካ ሕዝብ 50 በመቶ የሚሆነው የታችኛው ማህበረሰብ ከጠቅላላው ሀብት ያለው ድርሻ ከ3 በመቶ ያነሰ ነው። በአንጻሩ 10 በመቶ የማይሞሉት የሀገሪቱ ከበርቴዎች ከ160 ትሪሊዮኑ የአሜሪካ ሀብት ሁሉንም ተቆጣጥረውታል ቢባል ማጋነን አይሆንም። ታዲያ በዚህ መነሻነት እያንዳንዱ አሜሪካዊ የሀገሪቱን ሀብት እኩል ቢከፋፈል ምን ያህል ገንዘብ ሊኖረው ይችላል የሚል ጥናት የተሰራ ሲሆን በጥናቱ መሰረትም እያንዳንዱ አሜሪካዊ $471,000 ይደርሰዋል ተብሏል። ይህንን ወደ ብር ስንቀይረው እያንዳንዱ አሜሪካዊ 63,666,859 ብር ይደርሰዋል እንደማለት ነው። ይሁንና ቢል ጌትስ ሀብትን ማካፈል ሀብትን ከማግኘት የበለጠ ከባድ ሊሆን ይችላል አሉ እንደተባለው 1% የማይሞሉ ጥቂቶች ሀብቱን በመቀራመታቸው ቅጥ ያጣ የሀብት ልዩነት እንዲፈጠር አድርጎ ሀያሉ አሜሪካ ያልተመጣጠነ የሀብት ክፍፍል ካለባቸው የዓለማችን ሀገራት መካከል በቀዳሚነት እንድትቀመጥ አድርጓታል። ሲቢኢ ካፒታል ኢንቨስትመንት ባንክ በቀጣይ 2 ዓመታት ጊዜ ውስጥ ከኢትዮጵያ ውጭ አገልግሎት መስጠት እንደሚጀምር ተገለጸ። ብዙነህ እንዳለ የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነ ንጋቱን አነጋግሮ ያዘጋጀውን ዘገባ ተከታትለን እንመለስ። ባሳለፍነው ሳምንት በኢትዮጵያ ብሔራዊ ባንክ አዘጋጅነት በሳይንስ ሙዚየም በተካሄደው የኢትዮጵያ ፋይናንስ ፎረም 2025 ላይ በርካታ የሀገራችን የፋይናንስ ዘርፍ ተዋናዮች
ተሳታፊ ሆነዋል። ባንኮች፣ የኢንሹራንስ አቅራቢዎች፣ የዲጂታል ፋይናንስ ተቋማት እንዲሁም የኢንቨስትመንት ባንኮችን ጨምሮ በርካታ የውጭ ሀገር ዜጎች ጭምር በተሳተፉበት በዚህ ፎረም ለኢትዮጵያ ኢኮኖሚ ይበጃሉ የተባሉ ጉዳዮች ተነስተው ውይይት ተደርጎባቸዋል። የፋይናንስ ፎረሙ ኢትዮጵያ ባለፉት ጊዜያት በዘርፉ ያከናወነቻቸውን ስራዎችንና በዚህም የተገኙ ውጤቶችን ለመገምገም ይረዳል ተብሏል። አርትስ ቴሌቪዥን የሲቢኢ ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ አቶ ዘመዴነ ንጋቱን በዚሁ መድረክ ላይ አግኝቷቸው እንዲህ አይነት ፎረም መካሄዱ ስላለው ጥቅም ጠይቀናቸው የዚህ ፎረም መካሄድ በኢትዮጵያ ያሉ የፋይናንስ ተቋማት ከውጭ ተቋማት ጋር ጭምር ለመገናኘት ያግዛቸዋል ብለዋል። አይተን እንደውም በጣም በብዛት የውጭ ዜጎች መጥተዋል ከዓለም በሙሉ። እኔ እንጃ ምናልባት ከዚህ ከተገኘው ውስጥ 500፣ 600፣ 700 ሰዎች ቢያንስ እንደው እኔ በግምት 200፣ 250 የሚሆኑ ከውጭ የመጡ ናቸው። በጣም ብዙ ሰው ተሳትፏል ከአፍሪካ፣ ከዛ ውጭ ከዓለም ባንክ ደግሞ ብዙ ከአይኤፍሲ፣ ከትልልቅ ባንኮች፣ ከኬንያ ባንኮች፣ ከናይጄሪያ ባንኮች ብዙ እና የተሳታፊው ዳይቨርሲቲ ራሱ የሚያሳየው አሁን እያለ ምክንያቱም ብዙ ትኩረት እያገኘ ነው ሴክተሩ በውጭ ኢንቨስተሮች በኩል እኛ አብረናቸው ብዙ ስለምንሰራ እኛም እንደምታውቀው በካፒታል ማርኬት ውስጥ ስለአሁን ስላለንበት በሲቢኢ ካፒታል አድርገን ብዙ ኢንትረስት አለ የመጡትን ለውጦች። ስለዚህ እንግዲህ ዓላማው ይሄ ነው። የስብሰባው ዋናው ዓላማው ውጤቱ በጣም ጥሩ ነው የሚያስብል ነው። ሲቢኢ ኢንቨስትመንት ባንክ በቅርቡ በኢትዮጵያ በኢንቨስትመንት ባንክ ዘርፍ ፍቃድ ካገኙ 2 ባንኮች አንዱ ሲሆን በከፍተኛ ዝግጅት ወደ ስራ መግባቱን የገለጹት አቶ ዘመዴነ ባንኩ በቀጣይ 2 ዓመት ውስጥ ከኢትዮጵያ ውጭ የኢንቨስትመንት ባንክ አገልግሎት ለመስጠት መዘጋጀቱንም ለአርትስ ገልጸዋል። ሲቢኢ ካፒታል 2 ኢንተርናሽናል ባንኮች ጋር ስትራቴጂክ ፓርትነርሺፕ ተፈራርመናል። የናይጄሪያው ትልቁ ባንክ አንዱ ናይጄሪያ ውስጥ ካሉ ትልቁ ከሚባሉ ባንኮች ጋር ኦልሬዲ ስትራቴጂ አሁን ወደ ስራ እየገባን ነው አብረናቸው ሰርቪስ ክላይንቶቻችን። ሌላ ምንድነው ወደፊት በሚቀጥለው ዓመት ተኩል 2 ዓመት በማይሞላበት ጊዜ ከኢትዮጵያ ውጭ እየሄድን የኢንቨስትመንት ባንኪንግ ሰርቪስ ፕሮቫይድ እናደርጋለን የሚል አጀንዳ አለን። በሌሎች ሀገሮችም እንሰራለን። እንግዲህ በአጠቃላይ የሲቢኢ ካፒታል ዓላማው ይሄ ነው። ስራ ላይ እያዋልን ያለ ነው። ጥሩ ደረጃ ነው ያለ ነው። ባደጉት ሀገራት የኢንቨስትመንት ባንክ አገልግሎት ቀደም ብሎ በስራ ላይ እየዋለ ሲሆን በሀገራችን በቅርቡ ወደ ገበያ እንደመግባቱ በተለይም በኢንቨስትመንት ዘርፍ ትልቅ ድርሻ እንደሚኖር ይታመናል። በዚህም በኢትዮጵያ ኢንቨስትመንት ውስጥ ለሚሰማሩ ሰዎች ትልቅ አበርክቶ ይኖራል የተባለው ኢንቨስትመንት ባንክ ሰዎች ወደ መደበኛ ባንክ ለብድር ከመሄድ ባለፈም ትልልቅ ገንዘቦችን ለማሰባሰብ እንዲችሉ ይረዳል ሲሉ ኃላፊው ገልጸዋል። እስከዛሬ ኢንቨስተር ከሆን ካምፓኒ ካለ ካፒታል ብር ስትፈልግ ባንክ ብቻ ነው የምትሄደው፣ ብድር ነው የምትጠይቀው፣ ኤኩቲ የሚሰጥ የለም። አሁን በእኛ አይነት ሲቢኢ ካፒታል አይነት ኢኤስኤክስ በመኖሩ ባንክ ብቻ አትሄድም። ባንክ ብድር አሁንም ትጠይቃለህ እንደሚያስፈልጉ፣ ግን ኤኩቲ ይሄ ሼር የኢንቨስትመንት ሳይዱን በቀላሉ ፋሲሊቴት ያደርጋል። በተለይ ባንኮቹ በጣም ሰክሰስፉል ሆነዋቸው በቀላሉ 10፣ 20፣ 30 ቢሊዮን ብር ሬይዝ ልናደርግላቸው እንችላለን በአንድ ጊዜ። ኦፍኮርስ እዛ ለመድረስ ብዙ ዝግጅት ይፈልጋል። እኛ እናዘጋጃቸዋለን እና ለኢንቨስትመንት ኮሚዩኒቲው ሰፋ ያለ እንደ ቦፌ ሆኖታል። አሁን ሲፈልግ ባንክ ሄዳል፣ ሲፈልግ ኤኩቲ ማድረስ ሲመጣ በእኛ በኩል አድርጎ ካፒታል ማርኬት እንወስዷለን። ይሄ የሞደርን ኢኮኖሚ የዘመናዊ ኢኮኖሚ ማኒፌስት ማድረጊያ ሁሉም ብዙ ሀገር ያለ ነው። እኛ ሀገር እንደ አዲስ ነው አሁን የሚቀርበው፣ ግን ሌት ካመር ደግሞ መሆናችን አድቫንቴጅ አለው። አሁን ለምሳሌ ሲቢኢ ካፒታል ሁሉ ነገር ኤሌክትሮኒክ ነው፣ ዲጂታይዝድ ነው፣ አርቲፊሻል ኢንቴሊጀንስ ነው የምንጠቀመው ሪስክ ማኔጅ ለማድረግ ቢዝነስ ለማምጣት ኤቭሪዴይ ትራንዛክሽን የምንሰራው በሙሉ በቴክኖሎጂ ተጠቅመን እሱ ሌሎቹ ያለፉበትን ሊፕ ፍሮግ አድርገናል። ኦኬ የመጀመሪያው የኢትዮጵያ የፋይናንስ ፎረም በርካታ ጉዳዮችን በማንሳት የተለያዩ ውይይቶችም ተካሂዶበት መጠናቀቁ ይታወቃል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የኤርትራ መንግስት ከህወሓት ጋር ያለውን ግንኙነት የሚያጠብቅበት ተግባር መፈጸሙ እየተነገረ ነው። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የቻይናው ሁጂያን ኩባንያ የኤሌክትሪክ ተሽከርካሪዎች መሸጫ ቢሮውን በኢትዮጵያ እንደከፈተ አስታወቀ። ኩባንያው በኢትዮጵያ ያለውን ኢንቨስትመንት ወደ $2 ቢሊዮን የማሳደግ እቅድ እንዳለውና የኤሌክትሪክ ተሽከርካሪዎችን መገጣጠም ለመጀመር ዝግጅቱን እያጠናቀቀ መሆኑን እወቁልኝ ብሏል። ዝርዝሩን ናትናኤል ደበና ይነግራችኋል።
በኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎች ተፈላጊነታቸው እየጨመረ መምጣቱን ተከትሎ የተለያዩ ዓለም አቀፍ ተቋማት በዚህ ዘርፍ እየተሰማሩ ይገኛሉ። ከነዚህ መካከል ከሰሞኑ የቻይናው ሁጂያን ኢንተርናሽናል ላይት ኢንዱስትሪ የኤሌክትሪክ ተሽከርካሪ ምርቶችን ለኢትዮጵያ ገበያ ለማቅረብ የሚያስችለውን ቢሮ በኢትዮጵያ እንደከፈተ ግንቦት 9 ቀን 2017 ዓ.ም በአዲስ አበባ ከተማ በተከናወነ መርሃ ግብር ላይ ይፋ አድርገዋል። ሁጂያን በአዲሱ ቢሮ በዓለም በኤሌክትሪክ ተሽከርካሪ አምራችነት ቀዳሚ ከሆኑ ኩባንያዎች አንዱ የሆነውን የቻይናውን ጓንዡ አውቶሞቢል ኩባንያ ግሩፕ ምርቶችን እንደሚያቀርብ ማስታውቀዋል። ሁጂያን ኩባንያ ከቻይናው ጓንዡ የተሽከርካሪ አምራች ኩባንያ ጋር ከአንድ ዓመት በፊት የኤሌክትሪክ ተሽከርካሪዎችን ወደ ኢትዮጵያ ለማስገባት ስምምነት መፈጸሙን ያስታወቀ ሲሆን ከወራት በኋላ ደግሞ ተሽከርካሪዎቹን በኢትዮጵያ መገጣጠም ይጀምራሉ ብለዋል። የሁጂያን ኢንተርናሽናል ኢንዱስትሪ አጋር የሆነው ጓንዡ አውቶሞቢል ግሩፕ በኤሲያ፣ በመካከለኛው ምስራቅ፣ በምስራቅ አውሮፓ፣ አሜሪካና አፍሪካ በአጠቃላይ ከ72 በላይ ሀገራት ውስጥ ምርቶቹን እያቀረበ ይገኛል። ከሰሞኑም ጓንዡ አውቶሞቢል ለዓለም ገበያ ከሚያቀርባቸው ምርቶቹ አንዱ የሆነውን GAC አዮን የተሰኘ የኤሌክትሪክ መኪናን ለመጀመሪያ ጊዜ ለኢትዮጵያ ገበያ አስተዋውቋል። ሁጂያን ኩባንያ እያደገ በመጣው የኢትዮጵያ ገበያ የኤሌክትሪክ ተሽከርካሪዎችን በስፋት ለማቅረብ ቁርጠኛ መሆኑንም ገልጿል። በተጨማሪም በኢትዮጵያ የ150 ሚሊዮን ዶላር ኢንቨስትመንት ያለው ኩባንያው በኢትዮጵያ ያለውን ኢንቨስትመንት ወደ $2 ቢሊዮን የማሳደግ እቅድ እንዳለውና የኤሌክትሪክ ተሽከርካሪዎችን መገጣጠም ለመጀመር ዝግጅቱን እያጠናቀቀ መሆኑን እወቁልኝ ብሏል። ኢትዮጵያ የሰራተኛ ኃይል፣ የገበያ ዕድልና ያለችበት አካባቢ ለዓለም ገበያ ምቹ መሆን ኢንቨስትመንቱን እንዲያሰፋ እንደሚረዳውም ገልጿል። ኩባንያው በኢትዮጵያ የቆዳ ውጤቶችንና የጫማ ምርቶችን በማምረት ለዓለም ገበያ የሚያቀርብ ሲሆን በተለይም የአሜሪካ የገበያ ዕድሎችን መጠቀም እንደሚፈልግም አስታውቋል። በቀጣዮቹ ዓመታት በኢትዮጵያ የቤት ልማት ኢንቨስትመንት ዘርፍ የመሰማራት እቅድ እንዳለውም ሰምተናል። ክቡራን ተመልካቾች አሁን ደግሞ ጥቂት ቆየት ካሉ ስራዎቻችን መካከል ኑ እንሂድ ገረአልታ የተሰኘውን አጭር ግጥም አስደምጠናችሁ እንመለሳለን። ኑ ገረአልታንኒ ምድር ይቅረበን ከሰማይ ኑ ኬድና ንርአይ ገረአልታ ምድር ከሰማይ ተሰፍታ ኑ እናምልጥ ከእብደት ተርታ ገረአልታ ብንሆን ወይ ላይተንታ ከእንደርታንን ከወላይታ ወይስ ዳሎል ዳር አሳይታ ክልተ አውላሎ ወይስ ወሎ አገር ከአጥናፍ አጥናፍ ተዘርግቶልን የዘር ማንዘር ልክፍት ያጠበበን ሽሬ እንዳስላሴ ነን ከሚሴ ከመስቀል የበለጠብን አንካሴ እሳት ማንደዳችን ልናበራ ነው ልናቃጥል ዝምድና ልንበጣጥስ ወይስ ልናስቀጥል አፏችን የተዋሸው በጥህሎ ነው በሰነፍ ቆሎ አገር አይናችን ስር ለተአምር ተንጣሎ ነፍስያችን የዘር ድሪቶ ላይ ተንጠልጥሎ ስሪታችን ድሮም እንደዛ አልነበረምና ወንድም የወንድሙን እጅ ሲይዝስ እንደገና የጸናን ህብር ህይወት አጣጥለን እንዳልዘራን የክፋት ሰቀቀን እንዲህ ሰማይ ከምድር አስታርቀን እዝነት ከአውደ ምህረቱ ሰርቀን እንወጣለን የጥላቻ ድንኳን ገንጥለን አባ ተስፋዬ ብንል አባ ተስፋዬ ለአባ ሁለቱም ያው እንደሆነ እኒ ባንተ ተስፋዬ ስትላቸው ይሄ ተስፋዬ ቢላቸው አባ የሰማያት እንጂ የምድር አይሰማቸው ሁለቱም ተስፋ እኮ ነው ይሉናል ጉልላቱ ስር ሲማጸኑ አድረው በገደል አፋፍ ያስበሩናል መርገምት ብታደርጉት የመፍቻ የቋንቋችሁ ከታዛው ስር ጎንበስ ማለት አስተማሯችሁ አንገታቸውን ዝቅ አድርገው ተሳለሙ ፈጥረን የዘራኑ ሰቆቃ ቢሰማቸው ህመሙ በዘር በማንዘር ያነደድኑ የክፋት ሰቀቀን ባይተረጎምላቸውም እንኳን እንዳምላካቸው ድርሳን ቃል ኪዳን ተስፋን ማመን ብቻ ሳይሆን ተስፋንም ይዘራሉ በእናንተ ምድር አይደለም በሰማያት ነው ይያሉ እንጂ ህዝብህም አይውልህ የልጅ ልጅ ጣያቷን ዶሮ አሸክማ ባልጠና ጀርባዋ ገንቦ ተሸክማ እነሱ ቅንደጋጎቹ በቂም በበቀል አልበለዙም ለጽድቅ ይኖራሉ እንጂ ለኩነን ያልተጋበዙ ለንስሐ እንጂ ለበደል መቋም ያልያዙ ነፍሳችን ፍቅር ቢዘምር አገር ብናድን ከህመም ይቅርታም የሰማያት ነው የላይ የጽርሃ አርያ አሽቀንጥረ ካራገፍከው የዘር ጥላቻን ስራስር ጀግነህ ማለፍ ከተሳካልህ ከመቃኑ ታዛስር ሀገርህ ከመርገም ትቅኔ ትከለላለች ይዛን ቀን ትድንልሃለች አይኔ ሆይ ካንተም ከኔም ሰቀቀን ከቅጀቷ ተገላግላ ስትፈወስ ከህመሟ ባደመቀችው ብርሃን በተዋሃደ ቀለሟ ዓለም ሁሉ ከዳር ዳር ይምልባታል በስሟ እንተማመን ለበጎ በዚህች ቅድስት ቦታ በሰማያት አፋፍ ጌጥ ታተባራሆት ገላልታ
ቀደም ሲል የተመለከታችሁት ገራልታ ገዳምን ባስቃኘው ዘጋቢ ፊልማችን ላይ ተንተርሶ የተዘጋጀውና የበርካቶችን ቀልብ የሳበውን ተወዳጅ ግጥም ነው። እንደወደዳችሁት ተስፋ እናደርጋለን። ወደ ቀጣዩ ዜናችን አለፍን። በአዲስ አበባ ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ እየተሰራ መሆኑ ተገለጸ። በአዲስ አበባ ከተማ በተለይም በዋና ዋና መንገዶች ላይ የኮሪደር ልማቱን ከመጠበቅ አንጻር ወደፊት ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ አጠናክሮ እንደሚሰራበት የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። በዚህ መሰረት በአሁኑ ወቅት በከተማዋ አገልግሎት ላይ ከሚውሉ እንስሳት አንዷ የሆነችው አህያን በተመለከተ በኮሪደር መንገዶች ላይ መንዳት የተከለከለ መሆኑም ተገልጿል። ከዚህ ቀደም እንስሳት ሲሰጡ የነበረውን የትራንስፖርት አገልግሎት ዘመናዊ ተሽከርካሪዎች በመተካታቸውም ከተማዋ ከቴክኖሎጂ ጋር የተቀናጀ አሰራር እንጂ ወደ ኋላ ተመልሶ የቀሩ የትራንስፖርት አማራጮችን የምትጠቀምበት ሁኔታ እንደሌለ ነው የተገለጸው። በመሆኑም በተለይም የኮሪደር ልማቱን አጠቃቀም ተከትሎ ለማህበረሰቡ በርካታ የግንዛቤ ማስጨበጫ እየተሰጠ እንደሆነ የተገለጸ ሲሆን አውቆ የሚያጠፋ ካለ ግን የሕግ ማስከበር ስራ እንደሚሰራ ተነግሯል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ስፖርታዊ መረጃዎቻችንን ከሀገር ውስጥ እንጀምራለን። ኢትዮጵያውያን ሯጮች በማንቸስተር ከተማ በሁለቱም ጾታ አሸናፊዎች ሆነዋል። በማንቸስተር በተከናወነው የ10 ኪሎ ሜትር የወንዶችና የሴቶች የሩጫ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በእንግሊዝ ያሸበረቁት አትሌቶቹ በ10 ኪሎ ሜትር የሴቶች ውድድር አትሌት መዲና ኢሳ በ30 ደቂቃ ከ42 ሴኮንድ በመግባት በአንደኝነት ማሸነፍ ችላለች። በውድድሩ የተሳተፈችው ሌላኛው አትሌት ጎይቶም ገብረስላሴ በ31 ደቂቃ ከ11 ሴኮንድ በመግባት ሶስተኛ ደረጃ በመያዝ ያጠናቀቀች ሲሆን በተመሳሳይ በማንቸስተር በተደረገው 10 ኪሎ ሜትር የወንዶች ሩጫ ውድድር አትሌት ሰለሞን ባረጋ ማሸነፍ ችሏል። አትሌቱ በ27 ደቂቃ ከ49 ሴኮንድ በመግባት ውድድሩን በአንደኝነት ማጠናቀቁን የኢትዮጵያ አትሌቲክስ መረጃ ያመለክታል። የ30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ቀጥለው ተከናውነዋል። በዘንድሮ የውድድር ዓመት ዳግም ወደ ፕሪሚየር ሊግ የተመለሱት ውልዋሎ አዲግራት ዩኒቨርሲቲዎች ትላንትና ረፋድ ላይ ከኢትዮ ኤሌክትሪክ ጋር ያለምንም ግብ 0-0 ሲያጠናቅቁ በውጤቱም ውልዋሎ አዲግራት ዩኒቨርሲቲዎች በሂሳብ ስሌቱ ከ28 ጨዋታዎች 16 ተሸንፈው 11 ጨዋታዎችን ነጥብ ተጋርተው አንድ ጊዜ ብቻ በማሸነፍ በ14 ነጥብ ከፕሪሚየር ሊግ የወረዱ የመጀመሪያ ክለብ ሆነዋል። በሌላ መርሃ ግብር ኢትዮጵያ ቡና ከአዳማ ከነማ ያገናኘው ጨዋታ በኢትዮጵያ ቡና 2-0 አሸናፊነት ተጠናቋል። የኢትዮጵያ ቡናን የማሸነፊያ ግቦች ራምኬል ጀምስ በ22ኛውና አማኑኤል አድማሱ በ58ኛው ደቂቃ በማስቆጠር ክለባቸውን ለድል አብቅተዋል። ይህንንም ተከትሎ ኢትዮጵያ ቡና በ51 ነጥብ ሁለተኛ ደረጃ ላይ ሲቀመጥ ተሸናፊው አዳማ ከነማ በ26 ነጥብ 16ኛ ደረጃ ላይ ተቀምጦ ላለመውረድ የሚያደርገውን ትግል የሚቀጥል ይሆናል። በሌላኛው ጨዋታ ፋሲል ከነማ ከኢትዮጵያ ንግድ ባንክ ጋር አንዳቻ ሲለያዩ በ45ኛው ደቂቃ አዲስ ግዳይ ንግድ ባንክን ቀዳሚ ማድረግ ቢችልም አንጋፋው አጥቂ ጌታነህ ከበደ በ63ኛው ደቂቃ ለፋሲል ከነማ ፍጹም ቅጣት የምታስቆጥረው ነጥብ ተጋርተው እንዲወጡ አስችሏል። ሊጉን ኢትዮጵያ መድን በ60 ነጥብ ሲመራው ኢትዮጵያ ቡናና ባህር ዳር ከነማ እስከ 3 ይከተላሉ። ከውጭ መረጃ ምንጮች ወዳገኘናቸው መረጃዎች እናልፋለን። የሌስተር ሲቲ ታማኙ አጥቂ በክብር ተሸኝቷል። ለክለቡ ሌስተር ሲቲ 500ኛ ጨዋታውን ትላንት ያደረገው ጄሚ ቫርዲ 200ኛ ጎሉን በማስቆጠር ከ13 ዓመት ቆይታ በኋላ ክለቡን ተሰናብቷል። ስም ወደ ገነነበት ሌስተር ሲቲ ከመግባቱ አስቀድሞ ፊልቲውድ ታውንና ሃይስፍሊክስ ታውን ለተባሉ ክለቦች የተጫወተው ጄሚ ቫርዲ በእነዚህ ክለቦች ያሳየው ብቃት በ2012 ወደ ሌስተር ሲቲ እንዲዛወር ምክንያት ሆኖታል። ክለቡ በ2013-14 የሻምፒዮንሺፕ ዋንጫን በማንሳት ወደ ፕሪሚየር ሊግ አድጎ ከሁለት ዓመታት በኋላ ሳይጠበቅ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ ሲያደርግ 24 ግቦችን አስቆጥሮ የአንበሳውን ድርሻ የተጫወተው ጄሚ ቫርዲ ነበር። በተከታታይ 11 ጨዋታዎች ላይ ግብ በማስቆጠር በታሪክ መዝገብ ስሙን ማስፈር የቻለው የግብ አዳኙ በሌስተር ሲቲ 13 አስደናቂ ዓመታትን ካሳለፈ በኋላ ትላንት በተደረገ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት መርሃ ግብር ሌስተር ሲቲ ከኤስፒሽ ጋር ባደረገው ጨዋታ የመጨረሻ ጨዋታውን አከናውኗል። ለክለቡ ሌስተር ሲቲ 500ኛ ጨዋታውን ትላንት ያደረገው ተጫዋቹ 200ኛ ጎሉንም በትላንትናው ዕለት ማስቆጠር ችሏል። ከሌስተር ሲቲ ጋር የተለያየው የ38 ዓመቱ ቫርዲ እግር ኳስን በቃኝ ይላል ወይስ ወደ ሌላ ክለብ አቅንቶ ይጫወታል የሚለው መጨረሻ ይጠበቃል።
በጣሊያን ሴሪያ ስኩዴቶን አሸናፊ ለመለየት እስከ መጨረሻው ጨዋታ መጠበቅ ግድ ሆኗል። አስገራሚ ፉክክር እየተደረገበት የሚገኘው የጣሊያን ሴሪያ የዋንጫውን አሸናፊ ያላሳወቀ ብቸኛ የአውሮፓ ታላቅ ሊግ ሆኗል። የ37ኛው ሳምንት የጣሊያን ሴሪያ የዋንጫውን አሸናፊ ለይቶ ያሳውቃል ተብሎ ቢጠበቅም ሁለቱም የዋንጫ ተፎካካሪ ክለቦች ነጥብ በመጣላቸው ገላጋይነቱ ለ38ኛ ሳምንት አሳልፎ ሰጥቷል። በሜዳው ጁሴፔ ሜዛ ላዚዮን ያስተናገደው ኢንተር ሚላን ባለቀ ሰዓት በተቆጠረበት የፍጹም ቅጣት ምት ጎል 2-0 በመውጣቱ የዋንጫውን አንድ ጆሮ የሚይዝበትን ትልቅ እድል ሳይጠቀምበት ቀርቷል። በድራማ የታጀበውን ጨዋታ መደበኛው 45 ደቂቃ ተጠናቆ በጭማሪ ሰዓት ኢንተር ሚላንን ቀዳሚ ያደረገች ግብ ያምቤስክ አስቆጠረ። አንጋፋው አጥቂ ፔድሮ በ72ኛው ደቂቃ ላዚዮን አቻ ያደረገች ግብ ማስመዝገብ ሲችል ብዙም ሳይቆይ በ80ኛው ደቂቃ ዴንዝል ደምፍረስ ለኢንተር ሚላን መሪነቱን አስጨበጠ። በ9ኛው ደቂቃ ፔድሮ ለራሱና ለክለቡ ሁለተኛውን ግብ አስቆጥሮ ጨዋታው በ2-0 ውጤት ተጠናቋል። በአውሮፓ ሻምፒዮንስ ሊግ የመሳተፍ እድል ያለው ላዚዮ ከሜዳ ውጪ ወሳኝ አንድ ነጥብ ይዞ ሲወጣ ኢንተር ሚላን አሸንፎ ሊጉን የሚመራበትን እድል ሳይጠቀም ቀርቷል። ደረጃቸውን አሳልፈው ለመስጠት ተቃርበው የነበሩት ናፖሊዎች ከፓርማ ጋር ያደረጉትን ጨዋታ 0-0 ቋጭተዋል። ኢንተር ነጥብ መጣሉን ተከትሎ ቢያሸንፉ ስኩዴቶን መውሰዳቸውን ያረጋግጡ የነበሩት የኮንቴ ሰራዊቶች ጨዋታቸውን ያለ ግብ በአቻ ውጤት አጠናቀዋል። ሊጉ በቀጣይ ሳምንት ሲጠናቀቅ ኢንተር ሚላን ከሜዳ ውጪ የሴክስ ፋብሪጋዝን ቡድን ኮሞን የሚገጥም ይሆናል። በጣሊያናዊ አሰልጣኝ የሚመሩት ናፖሊዎች ካግሊያሪን በሜዳቸው ያስተናግዳሉ። የኮንቴ ልጆች ጨዋታውን የሚያሸንፉ ከሆነ የማንንም ውጤት ሳይጠብቁ የዋንጫው ባለክብር ይሆናሉ። ሴሪአውን ናፖሊ በ79 ነጥብ ሲመራ ኢንተር ሚላን በ78 ነጥብ ይከተላል። በመጨረሻም የዝውውር ዜና የስዊድናዊው ኮከብ ቪክቶር ዮኬሬሽ ማረፊያ አልታወቀም። ስዊድናዊው የግብ አዳኝ በአመቱ መጨረሻ ስፖርቲንግ ሊዝበንን እንደሚለቅ ተረጋግጧል። ከፖርቹጋሉ ክለብ ጋር የዘንድሮ ሻምፒዮን መሆኑን ያረጋገጠው አጥቂ በክረምቱ ከስፖርቲንግ ሊዝበን ጋር እንደሚለያይ በስፋት እየተዘገበ ይገኛል። በአመቱ በ56 ጨዋታዎች 62 ጎል አስቆጥሮ 17 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል አስደናቂ አመት ያሳለፈው አጥቂ የበርካታ የአውሮፓ ክለቦች የዝውውር ኢላማ ነው። 75 ሚሊዮን የተለጠፈበትን አጥቂ ለማስኮብለል በርካታ ክለቦች ቢፈልጉም የሰሜን ለንደኑ ክለብ አርሴናል ተጫዋቹን ለማስፈረም ከሚፈልጉ ክለቦች መካከል ቀዳሚው ነው። ከአርሴናል በተጨማሪ የቀድሞ አሰልጣኙ ሩበን አሞሪም የዩሮፓ ሊጉን ማሸነፍ ከቻለ ወደ ማንቸስተር ዩናይትድ ሊያስኮበልለው ይችላል ሲል ማንቸስተር ኢቭኒንግ አስነብቧል። ሊቨርፑል ተከላካይ ሊያስፈርም ነው። ሊቨርፑል ከበርንማውዝ ሜሎስ ኬርኬዝን ለማስፈረም ንግግር ላይ ሲሆን ንግግሮቹም ላቅ ያለ ደረጃ ላይ እየደረሱ ነው ተብሏል። ከትሬንት አርኖልድ ጋር የሚለያየው ሊቨርፑል ከኬርኬዝ ጋር በግል ጉዳይ ከስምምነት ለመድረስ እንደተቃረበ ታማኝ የዝውውር መረጃ አቅራቢዎች ይፋ አድርገዋል። በዝውውር ክፍያ በሁለቱ ክለቦች መካከል ድርድር እየተካሄደ ይገኛል ሲል ፋብሪዚዮ አሳውቋል። የዓለም ዋንጫ አሸናፊው ግብ ጠባቂ ወደ ኦልድ ትራፎርድ ሊመጣ ነው። ማንቸስተር ዩናይትድ የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን ለማስፈረም ጥያቄ እያዘጋጁ እንደሆነ በርካታ ሚዲያዎች እየዘገቡ ይገኛሉ። በዚህ ዓመት ከገቡበት የውጤት ቀውስ ለመላቀቅ ተጫዋቾችን እያስፈረሙ የሚገኙት ቀይ ሰይጣኖች አይናቸውን የ32 ዓመቱ የአስቶን ቪላ የግብ ዘብ ላይ አድርገዋል። ነውጠኛው አርጀንቲናዊ በዓመቱ መጨረሻ ከአስቶን ቪላ ጋር እንደሚለያይ ይታወቃል። ሪያል ማድሪድ ተጨማሪ ተጫዋች ለማስፈረም ተቃርበዋል። ባሳለፍነው ሳምንት ዲን ሆይሰንን ከበርንማውዝ ማስፈረሙን ያረጋገጠው የስፔኑ ክለብ ሪያል ማድሪድ አሁን የግራ መስመር ተከላካይ ሆነውን አልቫሮ ካራሬስን ለማስፈረም መቃረቡ ተሰምቷል። ከተጫዋቹ ጋርም በንግግር ደረጃ ለመስማማት ከጫፍ እንደደረሱ መረጃዎች እየወጡ ይገኛሉ። ተጫዋቹ በሎስ ብላንኮቹ ቤት የ6 ዓመት ኮንትራት የቀረበለት ሲሆን በቀጣይም ከቤኔፊካ ጋር ንግግሮች እንደሚቀጥሉና ተጫዋቹ በአጭር ጊዜ ውስጥ ወደ ነጮቹ ቤት እንደሚያመራ ተዘግቧል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘ።